እግዚአብሔር የሚነግራችሁን ትሰማላችሁ ወይስ ዓለም የምትበይነውን ነው አሜን እሺ ብላችሁ የምትቀበሉት? ችግር እኮ ሃይማኖታችንን ሊፈታው አይገባም። ማጣት እኮ ጸሎታችንን ሊያቋርጠው አይገባም። መከራ ሲኖር ድህነትን መከተሉ አይቀሬ ነው ወገኖቼ። ምናልባት የሚያቀማጥል ቪላ ስለሌለን አንዳንዶቻችን በዚህ ምድር ላይ እንደ ኖርን እንኳን የምናስብ በጣም ጥቂቶች ነን። ብዙዎቻችን እውነትን እንነጋገር ከተባለ እንደ ነገሩ ነው እየኖርን ያለ ነው። ደስ ሳይለን እዩት። የሰርምኔሱን ሊቀ ጳጳስ ደሃ ነው ግን እግዚአብሔር ባለጸጋ ነህ አለው። ድንግሉ ፋራ ዘማዊው የነቃ ተብሎ የሚወደስበት ዘመን ነው። ባለጸግነትና ድህነት በእግዚአብሔር ዓይንና በዚህ ዓለም ፊት ተለያይቷል። ምእመናን የምድር ባለጸግነት ባለጸጋውን እግዚአብሔር የሚያስረሳችሁ ከሆነ ባለጸግነት ይቅርባችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ ዘማሪያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች እንደምን ሰነበታችሁ? እንደምን አላችሁ? አሜን። በቸርነቱ የጠበቀን በአጸደ መቅደሱ የሰበሰበን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለቅዱሳን ሐዋርያት ለሐዋርያውያን አበው ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። የቅዱስ ዮሐንስ ራእየ ዮሐንስ ምዕራፍ 2 ቁጥር 7 እስከ 9 መቸገርህን አውቃለሁ፣ ነገር ግን ባለጸጋ ነህ። ይህንን ያለው የተወደደ መድኃኒታችን ኢየሱስ ክርስቶስ ለሰርምኔስ ቤተ ክርስቲያን አለቃ፣ በሰርምኔስ ያለች ማኅበረ ምእመናን አስተዳዳሪ፣ የሰርምኔስ ቤተ ክርስቲያን ሊቀ ጳጳስ ፖሊካርፐስን ነው። መቸገርህን አውቃለሁ፣ ድህነትህን አውቃለሁ፣ ነገር ግን ባለጸጋ ነህ አለው። ይህን የተባለው የሰርምኔስ ቤተ ክርስቲያን አለቃ እንደሰማችሁት ችግረኛ ነው፣ እንደሰማችሁት ደሃ ነው። ግን ይገርማችኋል እግዚአብሔር ባለጸጋ ነህ አለው። እንዴት ግራም ያጋባ ሐሳብ ነው! መቸገርህን አውቃለሁ፣ ድህነትህን አውቃለሁ፣ ማጣትህን እኮ አውቀዋለሁ አለው። ግን አይዞ ደግሞ እኮ ባለጸጋ ነህ ደግሞ ሲለው እናገኛለን። እንዲህ አይነት ደሃ ባለጸጋ ምን ቢሆን ነው? እንዲህ አይነት ችግረኛ የሆነ ሀብታም ምን ቢሆን ነው? እንደዚህ አይነት ሰው አለ ማለት ነው። ችግረኛ የሆነ ግን ደግሞ ባለጸጋ የሚባል አለ ማለት ነው። አዎ እግዚአብሔር ሲያይ ምእመናን እንደዚህ ነው የሚያየው። ይሄንን ጳጳስና እሱ የሚያስተዳድራት ቤተ ክርስቲያን ተመልከቱ። በጣም ችግረኞች ናቸው። የሚኖሩበት ሀብት ያካበቱት ንብረት የላቸው። እጅግ በጣም በችግር ነው የሚኖሩት። የታወቁ ድሆች ናቸው። ግን እግዚአብሔር በድህነታቸው አይደለም የሚያውቃቸው። ምን ብሎ እንደሰየማቸው ይወት ባለጸጋ እኮ ናችሁ አላቸው። ሊቃውንተ ቤተ ክርስቲያን በሰርምኔስ ያሉ ምእመናንን ለምን ድሃ እንደሆኑ አስቀምጠዋል። ስንፍና ይዟቸው አይደለም ድሃ የሆኑት፣ መስራት ጠልተው አይደለም ድሃ የሆኑት። ታዲያ ምን ሆነው ነው ድሃ የሆኑት ከተባለ በአይሁድና በአሕዛብ ንብረታቸው ተወርሶባቸው ነበር። ክርስቲያን በመሆናቸው ክርስቶሳውያን በመሆናቸው ሽታቸውን እንኳን ስለጠሉባቸው ከቦታ ቦታ ያፈናቅሏቸው ነበር። ስራም ያሳጧቸው ነበር። በዚህ ምክንያት ነው መከራ ሲበዛባቸው ከመከራው ጋር አብሮ ድህነቱም ተጫናቸው። መከራ ሲኖር ድህነትን መከተሉ አይቀሬ ነው ወገኖቼ። ድሆች የሆኑት በአይሁድና በአሕዛብ በሁለት ወገን የሆነ መከራ ደርሶባቸው እንጂ ሰነፎች ሆነው አልነበረም ወገኖቼ። ሁለተኛውን ምክንያት ሊቃውንት ሲገልጹ ምን ይላሉ መሰላችሁ? ክርስቲያን በመሆናቸው እግዚአብሔርን በመከተላቸው ወደ አንድ ቦታ አፈናቅለዋቸው በፍልሰት የመጡ በመሆናቸው ድንገት ስለወጡ ሀብታቸውን ንብረታቸውን ትተውን የወጡት። በዚህ ምክንያት ነው ድሆች የተባሉት እንጂ ሥራ ጠልተው ስንፍና ይዟቸው ቅምጥልነት አምሯቸው ደሃ የሆኑ አይደሉም ወገኖቼ። ለዚህ ነው መቸገርህን አውቃለሁ ግን ባለጸጋ ነህ ያለው። የሚበሉት እስኪያጡ ድረስ ተቸግረው ነበር። ያጡ የነጡ እስኪሆኑ ድረስ ችግረኛ ሆነው ነበር። ታዲያ እነዚህን ክርስቲያኖች እግዚአብሔር ምናቸውን ቢያይ ነው ባለጸጎች ናቸው ያላቸው? ወገኖቼ ባንክ ያስቀመጡት ገንዘብ ባይኖራቸው፣ አክሲዮን የገዙበት ንብረት ያከማቹበት ሀብት ባይኖራቸው፣ የሚቀማጠሉበት ርስት፣ የሚተማመኑበት ጉልት
ባይኖራቸው እነዚህ የሰርምኔስ ክርስቲያኖች አንድ ነገር ሃይማኖታቸው ነበር። እግዚአብሔር ያየው ባዶ ሆድ መሆናቸውን አይደለም። ችግር ክርስትናን አላስተዋቸው፣ ችግር ሃይማኖት አላስቀየራቸው። ለዚህ ነው እግዚአብሔር ችግር ሀብትን አሳጣቸው እንጂ ሃይማኖት ስላላሳጣቸው ጎች ናችሁ ያላቸው። ምዕመናን ችግር እኮ ሃይማኖታችንን ሊፈታው አይገባም። ማጣት እኮ ጸሎታችንን ሊያቋርጠው አይገባም። በሆነ በዚህ ዓለም ጉዳይ የሆነ ነገር ሲጎደል በመንፈሳዊው ዓለም ሊጎርልብን እኮ አይገባም። ምዕመናን እስኪ ምር እንነጋገር። በዚህ ዘመን እግዚአብሔር እንደሚለን ነው የምናምነው ወገኖቼ። እውነት እንነጋገር ከተባለ ዓለም ድሆች ናችሁ ካለችን ሰንብታን የለ። ለዚህ አይደል ሳቅ ያጠረ፣ ለዚህ አይደል ጭርምት ኩርምት ያለው። ለምንድን ነው እውነተኛ ደስታ ያጣ ነው ከተባለ ይሄ ዓለም የሚነግረን ድሆች ናችሁ ሲለን አሜን አለን። ምስኪኖች ናችሁ ሲለን እሺ አለን። ምንም የሌላችሁ መናጢዎች ናችሁ ሲለን አዘንን፣ ተከዝን። ምናልባት የሚያቀማጥል ቪላ ስለሌለን አንዳንዶቻችን በዚህ ምድር ላይ እንደ ኖርን እንኳን የምናስብ በጣም ጥቂቶች ነን። አንዳንዶች እኛ ምን ኖር ነው አኗኗሪ ነን እንጂ እስከ ማለት እኮ ደረስን እንዴ! ደስታችንን በዚህ ዓለም ቁሳዊ ነገር መዘነውና ብዙዎቻችን ደስታን አጣን፣ ሳቅ አጣን፣ ፍስሐ አጣን፣ እርካታ አጣን፣ ሰላም አጣን። የደስታችንን መጠን ኪሳችን በሚገባው በሚወጣው በምንቀልሰው ጎጆ፣ በምናሽከረክረው መኪና፣ በምናጌጠው ጌጥ፣ በምናሸበርቀው ማሸብረቅ ካደረግነው እኮ ስለከራረምን ነው ሐዘን እየተሰማን ያለ። ብዙዎቻችን እውነት እንነጋገር ከተባለ እንደ ነገሩ ነው እየኖርን ያለ ነው፣ ደስ ሳይለን። ለምን የምንሰማው የዓለምን ድምፅ እየሆነ። እንደውም አንዳንድ ወጣቶች አንዳንድ ጊዜ እናገረዋለሁ፣ ኢትዮጵያ ውስጥ ሰው ሆኜ ከምኖር ይልቅ ዋይት ሃውስ ውስጥ ሳር ሆኜ በበቅል ይሻለኛል እያሉ እስኪመኙ ድረስ ደረሱ። ደስታን ፍለጋ ስንት ቦታ ተንከራተቱ። እርካታን ፍለጋ ባህር ለባህር ቀዘፉ። ምዕመናን ስራን አትስሩ ማለት ስንፍናን ማበረታታት አይደለም። ብዙዎቻችን ዓለም የምትነግረንን እየሰማን እግዚአብሔር የመረጠልንን ችላ እያል ደስታችንን ካራቅን ቆየን እያልኳችሁ ነው። እዩት የሰርምኔሱ ሊቀ ጳጳስ ደሃ ነው ግን እግዚአብሔር ባለጸጋ ነህ አለው። ምንም የለው ግን እግዚአብሔር ሁሉ ያለህ ነህ አለው። መቸገርህን አውቃለሁ ግን እኮ ባለጸጋ ነህ አለው። እግዚአብሔር ያለውን ትሰማላችሁ ወገኖቼ። ጥቂት ዓለም የምትለውና እግዚአብሔር የሚለው እንዴት እንደሚለያይ በሞቴ ላሳያችሁ። ዓለም ከተወሰነ ኪሎ ካሎሪ በታች ከበላችሁ ወይም በዓመት የሆነ ዶላር ካላመጣችሁ ደሃ ነው ብሎ ነው የሚበይነው። ዓለም እንደዚህ ነው የሚበይነው። የዓለም የብልጽግና ልኬት ይሄ ነው። እግዚአብሔር ግን እንደዚህ አይደለም የሚለው። አያችሁ የዓለም ከእግዚአብሔር እንዴት እንደሚለይ ተመለከታችሁ። በሞቴ በተቀደሰ ትዳር ተወስኖ በቃለ እግዚአብሔር መስፈርትነት ልጆቹን የሚያሳድግን አባት ይሄ ዓለም አፋኝ የሚል ስም ነው የሚሰጠው። ኋላ ቀር የሚል ታርጋ ነው የሚለጥፈው። እናውቃለን። ያልገባው እኮ ነው የሚለው። እያያችሁ ነው። ሌብነት ተወድሶ ጨዋነት የኮሰሰበት ዘመን ነው። የሰረቀ ተተኮሰ የሚባልበት ዘመን፣ ጨዋ የሆነ ደግሞ እሱ ምን አለው የተቀበረ ሰው ነው የሚባልበት ዘመን ነው እንዴ። ድንግሉ ፋራ፣ ዘማዊው የነቃ ተብሎ የሚወደስበት ዘመን ነው። ተገላብጧል ስላችሁ ተገላብጧል። በተቀደሰ ትዳር ተወስኖ ልጆቹን በእግዚአብሔር ቃል መስፈርትነትን የሚያሳድግን አባት ኋላ ቀር ብሎ ይጥለዋል። ይልቅስ በዝሙት ተጠምዶ እንደ እንስሳ እያመነዘረ ምናልባት ከጸነሰ ደግሞ እያስወረደ የሚኖረውን ደግሞ ስልጡን ይለዋል። የቤተሰብ ስልጣኔ የገባው ይለዋል። ተራማጅ ብሎ ይበይንለታል። እውነቱና ስያሜው ተገላብጧል። ምዕመና ያገኘውን አጋርቶ ፈጣሪውን አመስግኖ በልኩ መኖርን ወዶ ካልጠግብ ባይነት ወጥቶ የማይስገበገብ በቃኝ የሚልን ሰው ሳሳ ይለዋል። ሃይማኖቱ ስንፍናን ያመጣበት ብሎ ይበይንበታል። ከዚያ ይልቅ ደግሞ በስነ ልቦና ቀውስ ውስጥ እስኪወድቅ ድረስ ታማሚና በሽተኛ እስኪሆን ድረስ ጠባ ለገንዘብ መሸ ለሆድ የሚንከራተተውን እግዚአብሔርም ከሰውም የተለየውን ግን ታታሪ የሥራ ባህል የገባው ስልጡን ብሎ ይሰይምለታል። ተገላብጧል ያልኳችሁ እኮ ይሄንን ነው ወገኖቼ። ልክ እንደዚሁ ባለጸግነትና ድህነት በእግዚአብሔር ዓይንና በዚህ ዓለም ፊት
ተለያይቷል ምእመናን። እሱን ነው እንድናስተካክል በዚህ ምሽት እቺን ርዕስ ባነሳ ብዬ የመረጥኩት። ወገኖቼ እግዚአብሔር ያለውን ተመልከቱ። ሃይማኖት ስላለ ባለጸጋ ነህ፣ ክርስቲያን ስለሆንክ ባለጸጋ ነህ፣ የመንግሥተ ሰማያት ዜጋ ስለሆንክ ባለጸጋ ነህ፣ የቅዱሳን ኅብረት ጉባኤተኛ ስለሆንክ ባለጸጋ ነህ፣ ደስታህን ከውጪ ሳይሆን ከውስጥ የሚፈልቅ ባለጸጋ ነህ፣ በምትኖርበት ቪላ ሳይሆን በእግዚአብሔር ቤት ውስጥ በመጣል ደስ የሚልህ ባለጸጋ ነህ፣ በሚመጣ በሚሄድ ነገር ሳይሆን ሰማያዊው በሆነው ጸጋ ደስተኛ የሆንክ አንተ ባለጸጋ ነህ ነው እኮ የሚለው። ወገኖቼ ምእመናን፣ እስኪ እውነት እንነጋገር። ድህነት ምንድን ነው? ባለጸግነትስ ምንድን ነው? እኔ ከምተረጉመው ይልቅ ታላቁ አባት ቅዱስ ዮሐንስ አፈወርቅ የተረጎመበት መንገድ እንዴት ደስ ይላል! እስኪ ላንሳላችሁ። ድሃ የሚባለው ይላል ብዙ ፈቃዳት ያለው ሰው ነው ይላል። ድሃ የሚባለው ፍላጎቶቹን መግዛት ያልቻለ ሰው ነው ይላል። ድሃ የሚባለው ያቺንም ሲያይ የሚያምረው ይቺንም ሲያይ የሚፈልገው እሱ ምርጥ ድሃ ነው። በአንዲት ሚስት የማይወሰነው ቅብዝብዙ እሱ ድሃ ነው። ፊቱ የሚያሰፋ ደረቱ የሰፋ ሊሆን ይችላል። እመኑኝ፣ ፈቃዱን መግዛት መቆጣጠር ያልቻለ ምስኪን ነው። ራሱን መምራት ያልቻለ ምስኪን ነው። ስሜቱን መቆጣጠር ያልቻለ ምስኪን ድሃ እሱ ነው። በቃኝ ማይ ባየው ነገር ማይረካ በሚኖረው ኑሮ መደሰት ማይፈልግ ማመስገን ማይችል አጉረምራሚ እሱ ድሃ ነው የሚለው። ምእመናን፣ እስኪ እውነት እንነጋገር ከተባለ የሁሉንም ማለት አይደለም። በዚህ ዘመን የምናያቸውን አንዳንድ ነገሮች እስኪ ነተዛዘብ። ጠንቋይ ቤት ሄዶ ጸጉር ቆርጦ ርሚጦ ጥሎ እርቃኑን ሄዶ አመድ ላይ ተንከባሎ ከአጋንንትና ከዲያብሎስ ጋር ውል ገብቶ ተዋውሎ ሀብት የሚያዘንበውን ባለጸጋ ስትሉት ጠዋትኛ ጋር ማታ ሌላ ቦታ እየተንበረከከ የመንግሥተ ሰማይ ቤቱን ያፈረሰ የዚህን ዓለም ቤት ያነጸ እናንተ ባለጸጋ ትሉታላችሁ። እግዚአብሔር ግን ምን እንደሚለው ስሙ። ለምድር ባለጸጋ በዓለም ሰዎች አይን የተመነደገ ነው፣ በእግዚአብሔር አይን ፊት ግን ምርጥ ድሃ ነው። ፈቃዱን መግዛት ያልቻለ ራሱን መቆጣጠር ያልቻለ እሱ ድሃ ነው ያለው ሊቁ ዮሐንስ አፈወርቅ እኮ ይሄንን ነው። ምእመናን እንዴ እውነት እንነጋገር ከተባለ በዚህ ዓለም ላይ ያያችሁት አይደለ? ያንዱን ንግድ አዘግቶ ያንዱን ቢዝነስ ነጥቆ አንዱ ያስመጣውን ተመሳጥሮ የሆነ ቦታ አስቀምጦ የሱን ያለ ቀረጥ አስገብቶ የሌላውን ንግድ አበላሽቶ የሱን 200 እና 300% አትርፎ የሚገነቡት ህንፃዎች ስያሜያቸው ሌብነት፣ ወንጀል ሳይሆን ባለጸግነት ከተባለ ሰነበተ። አሁን ይህንንም ባለጸጋ ልንለው ነው። አናፍርም እኮ እንሰማለን እኮ የህፃናት ወተት የሚጠጣውን ቀን እየቀየሩ ኤክስፓየርድ ያደረገውን ቀን እየለወጡ በብዙ ጥፍ እያተረፉ ብዙ ህንፃዎችን ሲገነቡ ለዚህ ዓለም ባለጸጎችም እነሱ ናቸው። ህፃናትን እያፈረሱ ህንፃዎችን የሚገነቡ አየ ባለጸጋ ባንተፊ። እግዚአብሔር ግን እንዴት እንደሚያየው ተመልከት። እንደዚህ እኮ ነው። ምንድነው ድህነት? ምንድነው ባለጠግነት? የወንድምን ሀብት የቤተሰብን ሀብት ብቻውን ተቆጣጥሮ ደግሞ ሰነዳት ደልዞ ምርጥ የቀረጥ ስወራ አድርጎ። ወገኖቼ ግን እኮ ባለጸጋ እግዚአብሔር የሚለውና እኛ የምናየው እንዴት እንደተለያያያችሁ ምእመናን። እናንተን ለማጽናናት ወይም ደግሞ በነገር እንደዚህና እንደዛ እያልኩ ማጽናናት ፈልጌ እንዳይመስላችሁ። እግዚአብሔር የሚያየው እንደዚህ ነው። ችግረኛ ነህ፣ ምስኪን ነህ፣ ጎስቋላ ነህ፣ ግን እኮ ባለጸጋ ነህ። እንዴት? ባለጸጋ ማለትን ሲተረጉመው ሃይማኖቱ የጸና ምግባሩ የቀና ትሩፋት የሚሰራ በጽድቅ የሚመላለስ እሱማ ባለጸጋ ነዋ ይላል ቅዱስ ዮሐንስ አፈወርቅ። ምእመናን እግዚአብሔር የሚነግራችሁን ትሰማላችሁን ወይስ ዓለም የምትበይነውን ነው አሜን እሺ ብላችሁ የምትቀበሉት? እዩት፣ የሰርምኔሱ ሊቀ ጳጳስ ችግረኛ ነህ፣ ደሃ ነህ፣ ምንም የሌለህ ነህ፣ ግን ባለጸጋ እኮ ነህ ነው የሚለው። ወገኖቼ ሃይማኖት ካላችሁ፣ ክርስቲያን ከሆናችሁ፣ የመንግሥተ ሰማያት ተስፋ ካላችሁ፣ በንጽህና ለመመላለስ ከተጋደላችሁ፣ የእግዚአብሔርን ተስፋ ከጠበቃችሁ፣ የታረመ መልካም ጸባይ ካላችሁ፣ ጥቂት በጥቂት በጽድቅ ከተመላለሳችሁ፣ እውነቱን ልንገራችሁ፣ በዓለም ፊት ችግረኞች፣
በእግዚአብሔር ፊት ግን ባለጸጎች እናንተ ናችሁ። ቦታውንና ቀይሮማ በሞቴ ፎርብስ መጽሔት አንተን ላያውቅህ ይችላል። እነ ቢል ጌትስ የተሰለፉበትን ድርድር ጭራሽ ላደርስበት ትችላለህ። ግን እመነኝ ስምህ በመንግሥተ ሰማያት ስለተጻፈ ደስ ይበል። አይወቅሃ ፎርብስ መጽሔት አይጥራሻ የዚህ ዓለም መዝገብ አይወቅሃ። የእግዚአብሔር መዝገብ ካወቀህ ደስ አይልህ። ቅዱሳን ሐዋርያት አጋንንት እኮ በስም ተገዙልን ብለው መጡ። ደስ እያላቸው እየተፍነከነኩ መጡ። ስማቸው ዝነኛ ስለሆነ በምድር ላይ አጋንንት ስለወጡላቸው ደስ እያላቸው መጡ። ጌታችን ግን እንዲህ አላቸው፣ አጋንንት ስለተገዙላችሁ በዚህ ደስ አይበላችሁ፣ ይልቅስ ስማችሁ በሰማያት ስለተጻፈ ደስ ይበላችኋል። እህቴ የደስታሽ ምንጭ ምንድን ነው? የእግዚአብሔር መሆንሽ ነው። ወንድሜ የሰማዩ ርስት ወራሽ ለመሆን የዚህች ቤተ ክርስቲያን አባል መሆንህ ነው። ከቅዱሳንና ከሐዋርያት ጋር ባለሀገሮች በመሆን ደስ ይልሃል። በምን ደስ ትሰኛላችሁ? እኔ ክርስቲያን ነኝ እያላችሁ ትስቃላችሁ፣ ደስ ይላችኋል። ምእመናን መቸገርህን አውቃለሁ፣ ግን ባለጸጋ ነህ። ሌላ አላሳያችሁ። የዚህ ተገላባጭ ራዕየ ዮሐንስ ምዕራፍ 3 ቁጥር 17 ላይ ሎዶቅያ የምትባል ማኅበረ ምእመናን ቤተ ክርስቲያን ደግሞ ታገኛላችሁ። አሁን ሰርምኔስን የነገርኳችሁ የሎዶቅያን ማኅበረ ምእመናን የሎዶቅያን ክርስቲያኖች ደግሞ ላስታውሳችሁ። ሎዶቅያ ማለት ደግሞ የወደብ ከተማ ናት። ብዙ መርከቦች ያልፉባታል። የንግድ እንቅስቃሴ ይሞላባታል። ማዕድን ማውጫ አላት። የሐር ማምረቻ አላት። የአይን ክሊኒኮች አላት። በዚህ ምክንያት በሎዶቅያ የሚኖሩ ክርስቲያኖች በጣም ባለጸጎች ሆነዋል። ሀብታሞች ሆነዋል። ገንዘብ የሞላባቸው ሆነዋል። ክርስቲያኖቹን እኮ ነው የምነግራቸው። እንደውም ከዚህ የተነሳ የከፍተኛው መደብ አባላት ወደ መሆን ደርሰዋል። እግዚአብሔር ግን ምን እንዳላቸው ስሙ፣ ላንብብላችሁ። እንዲህ ይላል፣ ጎስቋላ፣ ደሃ፣ ምስኪን፣ እውር፣ የተራቆት መሆንህን ስለማታውቅ አይላቸው መሰላችሁ። እነሱ እኮ በገንዘብ ባለጸጎች ናቸው። ግን እግዚአብሔር ምን አላቸው? ድሆች አላቸው። እነሱ እኮ ማህበራዊ ደረጃቸው ሁሉ የሚፈልጋቸው ሆኖ ሰው የሰበሰባቸው ሰው የከበባቸው እኮ ናቸው። ግን ምን አላቸው? ምስኪን አላቸው። ሐር እያመረቱ ሐር የሚደርቡ እኮ ናቸው። ግን ምን አላቸው? የተራቆት ካላቸው በጣም ቅምጥሎች ያማሩ ሆነዋል። ግን ምን አላቸው? ጎስቋሎች አላቸው። የአይን ክሊኒክ አላቸው ብያችኋለሁ። ያበራ ነው አይናቸው። ግን ምን አላቸው? እውር አይላቸው መሰላችሁ እግዚአብሔር። ለምን በሞቴ ለምን እንደሆነ ልንገራችሁ። ስለ ሀብታቸው እግዚአብሔርን ከማመስገን ይልቅ ወገኖቼ እግዚአብሔርን በመፈለግ ግድ የለሾች ሆነው አግኝቷቸዋል። ግድ የለሾች ሆነው አያቸው። ምን ማለት እንደሆነ ታውቃላችሁ? ገንዘብ ስለሞላላቸው እግዚአብሔር ብዙም የማያስፈልጋቸው ሆነዋል። ምን ማለት እንደሆነ ታውቃላችሁ? እግዚአብሔርን የችግር ቀን ወዳጅ አድርገውት ከርመዋል። እግዚአብሔር የሚያስፈልጋቸው ችግር ሲገጥማቸው እንጂ ሀብት የሞላቸው ንብረት የደረጃቸው ቀን እግዚአብሔርን አልፈለጉትም፣ ተዉት። ወገኖቼ ሃይማኖታቸውን ችላ አሉ፣ ምግባራቸውን አሳሱት። ስለዚህ ምን አላቸው? ደሃ አላቸው። ግን እኮ በጣም ባለጸጎች እኮ ናቸው። እንደውም የከፍተኛው መደብ አባላት ናቸው። ግን ምን አላቸው? ድሆች። ለምን? እግዚአብሔርን እየተዉት መጥተዋል። ምእመናን እግዚአብሔር የችግር ጊዜ ወዳጅ ብቻ አይደለም። እግዚአብሔር የባለጠግነትም ጊዜ አምላክ ነው። የማጣት ጊዜ ወዳጅ ብቻ አይደለም። እግዚአብሔር የመሙላትም ጊዜ ወዳጅ ነው። እግዚአብሔር ሲቸግረን እጃችንን እንዘረጋለን፣ ሲሞላልን እጃችንን የምናጥፍለት አምላክ አይደለም። እግዚአብሔር ወረት አይደለም። እግዚአብሔር የሁል ጊዜ አምላክ ነው። እነዚህ የሎዶቅያ ምእመናን ግን ሲቸግራቸው ጊዜ የሚፈልጉት ሲሞላላቸው የሚተውት አይነት ሆነው አገኛቸው። ስለዚህ ምን አላቸው? ችግርተኞች አላቸው፣ ድሆች አላቸው፣ ጎስቋሎች አላቸው፣ እውር አላቸው። ምእመናን ባለጸግነት እንዴት እግዚአብሔርን እንደሚያስረሳያችሁ። የምድር ባለጸጋውን እግዚአብሔር የሚያስረሳችሁ ከሆነ ባለጸግነት ይቅርባችሁ። የሰማዩን ሙላት የሚያሳጣችሁ ከሆነ የዚህ ዓለም ሙላት ይቅርባችሁ። አንተ የባለጸግነትን ጸጋ ሰጠህ፣ አንተን የሚያስተወኝ ከሆነ የባለጸግነትን ጸጋ ከኔ ውሰደው በሉት እባካችሁ። ይህን ዓለም አታችሁ እግዚአብሔር ዓለማችንን ብናገኘው አይሻላችሁ? በመቅደብ ጊዜ እግዚአብሔርን ስለረሱት ነው። ምን ያላቸው? ድሆች አላቸው፣ ባለጸጎች፣ ቅምጥሎቹን ጎስቋላ አላቸው። ምእመናን እግዚአብሔር እንዴት ይሆን አስባችሁታ? ቤታችን የሞላውን የውስጥ ልብሳችን የውስጥ ጌጣችን በውስጥ የምንለብሰውን ጸጋ እግዚአብሔርን ነው እግዚአብሔር የሚያየው። ምእመናን በዚህ ባለው ነገር እባካችሁ ሀብታም፣ ደሃ፣ ባለጸጋ፣ ምስኪን መባባል እናቁም። በእግዚአብሔር ዓይን እንደዚህ መተያየት እንጀምር።
የነፍስ ባለጠግነት፣ የእግዚአብሔር ቤት ሙላት፣ የሰማያዊ ሕይወት ጎዳና ባለጸግነት ነው ለኛ ለክርስቲያኖች የሚያስፈልገን ወገኖች። ይሄን ዓለም ቢኖረና እንጠላል። ባለጸግነት በራሱ የሚነቀፍ ነገር አይደለም፣ በፍጹም አይነቀፍም። አብርሃም ባለጸጋ ነበረ፣ ኢዮብ ባለጸጋ ነበረ። በጣም ብዙ አይነቀፍም ባለጸግነት። ይሄን ስናስተምር ባለጸግነትን እየነቀፍን እንዳይመስላችሁ። ባለጸግነት የሚያመጣው ትዕቢትና መታጀል ግን እግዚአብሔርን የሚያስረሳ ከሆነ ባለጸግነት እንቅር ብሎ ይቅር እንድንነው ግን የሚያስፈልገው ባለጸግነታችን ጸሎት የሚያስተወር፣ ባለጸግነታችን የእግዚአብሔርን ቤት የሚያስረሳ፣ ባለጸግነታችን ካህናትን እንድንነግ ይህን ዓለም የሚያጋድለን ከሆነ ይቅርብን እንድንል ነው። ምዕመናን ይህ ዓለም በምን እየተጋደለ ይመስላችኋል? አታውቁም። ለሀብት በሚደረግ ሽሚያ አይደለምን? የአንደኛው ዓለም ጦርነት፣ የሁለተኛው ዓለም ጦርነት፣ የእኛን እንኳን የአድዋ ጦርነት ተመልከቱ። ጥሬ ዕቃ ለማግኘት ሲባል አፍሪካን ቀኝ ለመግዛት የተደረጉ ወረራዎች አልነበሩም? ሽሚያ እኮ ነው። አሁንስ በዙሪያችን የከበቡን ጦርነቶች፣ መፈናቀሎች፣ መጠላላቶች፣ እንደ ስካር አዙሪቶች እርስ በርሳችን የሚያላትሙን የመርዝ ንግግሮች ከምን የመጡ ይመስላችኋል? ባለጠግነትን ከመመኘት አይደለም። የዚህ ዓለም ሐሳብ የባለጠግነትን ማታለል አንቆ ያዘው ተብሎ እንደተጠራ ይቺን ዓለም አንቆ ያዛት ይሄ ውድና ይሄ ናፍቆት አይደል? ይሄን ባለመውደድ ውስጥ እኮ ሰላማዊነት ነው ያለው። አብሮ ተካፍሎ በመኖር ውስጥ መጣላት አለ። ይሄው እኛ ኢትዮጵያችን እንኳን ይሄው ታንቃ አይደል ያለችው? በዚህ ጦርነት፣ በዚህ መናናቅ፣ በዚህ የጦር መሳሪያ ትጥቅ፣ በዚህ ስልጠና፣ በዚህ ጩኸት ለምን? ይሄው ሌላ ምን አለው? ስልጣንን ተከትሎ የሚመጣው የባለጸጋ የመድረስ ሩጫ ነው ዓለማችን ላይ የነገሰው። ወገኖቼ የተጋነነ አድናቆት ሳይኖረው ይልቁንም ለወንድሙ ለማካፈል ልቡ የሚከፈተው ክርስቲያን የመሆን ይህን ዓለም ድል የማድረጊያው መንገድ እኮ ይሄ ነው። ካካፈል ወንድምን ወደህ ከመቀበል የምትሰጥ ስትሆን ምዕመናን በጣም ሰላማዊ ነው የምንሆነው። የሌላውን የማይመኝ ሰው እኮ የራሱን መስጠት የሚችል ሰው እኮ ማካፈል መስጠት ስትለምድ የሌላውን ከቶም ቢሆን አትመኝ። የራስህን እንኳን መስጠት ችለሃላ። ምን አይነት ሰላማዊ እንደምን ሆነ አስቡ። በጣም ሰላማዊያን ነው የሚሆኑት።